የካቲት 21 ዕለተ ቅዳሜ ከቀኑ 8 ሰዓት ሆኖ ተገናኘን። ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ? እነሆ እንግዲህ ዛሬ በአርሂቡ ዝግጅት ይዘነው የቀረብነው እንግዳችን ድምጻዊ እያዩ ማን ያዘዋል ነው። እንግዲህ እንደተለመደው በርካታ ጉዳዮችን እያነሳን ቆይታ እናደርጋለን። እናንተም በስልክ ቁጥራችን እየደወላችሁ ከኛ ጋር ቆይታ እንድታደርጉ ከወዲሁ በአክብሮት እንጋብዛለን። በቅድሚያ ጥሬና ክብሮች ተገኙ ከልብ አመሰግናለሁ። አመሰግናለሁ። ኢትዮጵያ ቴሌቪዥን ግቢው እንዴት ነው? ያምራል? ቆንጆ ነው፣ ያምራል። ለመጀመሪያ ጊዜ ነው ልበል ይሄ? አዎ የመጀመሪያ ጊዜ ነው። እንግዲህ ዝግጅታችንን በአማን ተጀምሮ ዝግጅታችን በአማን እንዲያልቅ ያው ዛሬ ብዙ ነገሮችን ማድረጋችንም አይቀርም። ከዛ በፊት ግን እስኪ ለተመልካቾቻችን የስቱዲዮ ስልክ ቁጥራችንን ላስታውሳቸውና እኔ ብቻ አይደለሁም ጠያቂ መሃል ላይ ሐሳብ አለኝ የሚል ካለም እንግዲህ እንደ ልቡ እንዲጠይቅ ስልክ ቁጥራችንን እናስታውስና እንግዲህ ጨዋታችንን እኛም እንጀምራለን። 0115505174 የስቱዲዮ ስልክ ቁጥራችን ነው። እንግዲህ በዚህ ስልክኛ ጋር እንደ ልብ መገናኘት እንችላለን። እንግዲህ ዝግጅቱ ሞቅ አድርገን ለመጀመሪያ ያክል እንደው በምርቃ ብንጀምረው ምርቃን የመሰለ ነገር መቼም የለምና ተመርቀን ከዛ በኋላ ዝግጅታችንን እንጀምራለን። አዎ እንግዲህ እዚህ የተገናኘንበት ያው እንግዲህ ሰላም ቢኖር ነው። ሰላም ተለለ መገናኘት የለም። ልክ ነው። ድጎም እንግዲህ የሞቱትንም ነፍስ ይማርልን። አሜን። ያሉትንም ደግሞ ቀልብ ይስጥልን። አሜን። አገራቸውን ያስወድዳቸው። አሜን። አላማ ነው። አላማ ሳገር ውጭ የለም። አሜን። የምወዳት ሚስቴ ቢል ልጄ ቢል አገር ተለለች የለም። ልክ ነው። ስለዚህ ቀደም ሲል መቼም እድሜ ትምህርት ነው። ብዙ አየን እንግዲህ ላገር ያላቸው ፍቅር ላገር ያላቸው አላማ ያ ነው የሚቀድመው። ሌላው ሁላ ቀሪ ነው። ገንዘብም ቢኖር አንድ ቡና ቤት እንኳን ምግብ ያለበት ሄጄ ልብላ ብሎ ቢል አገር ሰላም ተለለ የት ይበለዋል? ገንዘብም እንዲሁ ይቀራል ማለት ነው። ልክ ነው። እና ስለዚህ ሀገራችንን ሰላም ያርግልን። አሜን። ህዝቡንም ደግሞ ቀልብ ይስጥልን። እና አማንና ኢማን ነው ለሰው ልጅ። አማንና ኢማንን ይደልልን። አሜን። ኋላ ቀሪ ወሬ ነጋሪ ያርገን። አሜን። እንግዲህ ደግ ተገናኘን። እንግዲህ ሞቱ ሳያገኘን ሰው ማለት ደግሞ ሰው ብለውት የተገኘለት ነው ይላሉ። እና ሰላም ያርግልን። ሀገራችንን ቅድሚያ ሰላም ያርጋት። አሜን። ይሄንን ምለምለው እንግዲህ ያው ተመልካቾቻችን እንግዲህ ብድግ ብዬ ባልጎነበስም ምርቃቱን አብረን ተቀብለናል ብዬ ተስፋ አደርጋለሁ። እስቲ እንግዲህ ያዩ ማን ያዘዋል? ያው አንተ እያልኩ ነው የምቀጥለው እንግዲህ አቅሜ እስከፈቀደ ድረስ። አባቶቻችን ውሃን ከጥሩ ነገርን ከስሩ ይላሉና እያዩ ማን ያዘዋል ደራ መራቤቴ አካባቢ እንደተወለድክ እናውቃለንና እንደው ያን ጊዜ እንግዲህ ተወልደ ያደክበት አካባቢ ገመገሙ አካባቢው ከብቱ ሁሉም ነገሩ ምን ይመስል እንደነበረ የልጅነት ትውስታህን እናንሳና ከዛ ደግሞ እንግዲህ እንቀጥለዋለን። በእውነቱ ተሆነ እውነት ለመናገር እኔ አሁን አንተ እያልኩ ያልከው አማርኛ እኔ አሁን ገና 3 አመቴ ነው። እድሜን ብትጠይቀኝ 3 ነው ገና 3 አመቴ ነው። የልጅነት ትውስታ ብትለኝ ምን ብትለኝ አይገባኝም። ምክንያቱም የባቄላ ሹቅ እየበላሁ የኖርኩበትን ዘመን ልቆጥረው ተሆነ እንዳትቆጥረው ይየባሃለሁ። እኔ ገና አሁን 3 አመቴ ነው። እና በእውነቱ ቀደም ሲል ያው መራኛ ትባላለች ወረዳችን ሚዳ እዛ ነው ተወልጄ ያደኩት። አጋጣሚ እዛ አስኮላ ትምህርት ቤት የሚባል እየሰሩ ነበር። እነ ባዩ መሳይ እነ ጽዱ ዘገየ
ዛሬ ነው እኛ ይሄ ነው የሚል እንትን ያልነው። ጥዱ ዘገየሁን ደራ ነው ትውልዱ። ባዩ መሳይ ደግሞ የራስ አንዳርጋቸው መሳይ ወንድም ነው እና ፍቅር ነበረ። እንዳሁኑ ይሄ ነው የሚል ነገር የለም። ሁሉም በፍቅር የሚኖር ነው። እዛ አስኮላ ትምህርት ቤት እየተሰራ እያለ አንድ አስተማሪ መሐሪ የሚባል ነበር። እኔ ጋር ነው የሚኖረው አለ። እንደገና አስኮላ ትምህርት የሚሰራው ኢንጂነሩ እኔ ጋር ነው አለ። ሁለቱ ተጣሉብኝ እና ደግ ዘመን ነበር። ተጣሉ። እኔ ጋር ነው ሲሉ እኔም በቃ በዛ ላይ እነ ባዩ መሳይ የራስ አንዳርጋቸው መሳይ ወንድም ማለት ነው ያሉ እነሱም በቃ ተመንግስታት መዋለ ማለት ነው። ከዛ ለካ ይቺ ነገር መሀል ከተማ ብገባ ለካ ቦታ አለኝ አልኩና መጣሁ። እስቲ ቆይ እንግዲህ ከመምጣት በፊት ይሄ ውሃ እኮ አለ። ውሃ ቀመስ እያደረክ ሙቀትም አለ መሰለኝና እሺ ማወራረጃ የሰላም እርጎ ያርግልን። አሜን። የሰላም እርጎ ያርግልን። አሜን። ዛሬ እንግዲህ ምርቃት ያው በሽ ተመልካቾቻችን በልጅነት ነው እንግዲህ ወደ 10 11 እድሜ ቢሆን ነው ወደ መጣበት ጊዜና በዚህን እድሜ ወደዚህ ከተማ ምን ጥጋብ ነክቶ ነው? ከዛ ከልጅነት ቅድም ካነሳ ነው እንግዲህ በአካባቢያችን ሁላችንም ስናድግ የምናድግበት መንገድ አለ። ጫወታው አውደ ዓመት ሲደርስ በዓል ሲደርስ ብዙ ትዝታለና ከዛ ምን ሆነህ ነው ወደ አዲስ አበባ የመጣኸው? ነገር ትልቅ ጥያቄ ነው። አዎ ታውደ ዓመቱም በፊት እኔ ቅርሙን የልጅ ትንኳሽ ነበርኩ። ሳይሞቅ ፈላ ገበያ ማክሰኞ ገበያ የምትባል ነበረች ተጎራ። ህዝቡን በቃ እዛ ገበያተኛው ቁጥቋጦ ስር ሆኜ እንዲያውኝ እለቀዋለሁ ድምጼን። ተገትረው ይቀሩ ነበር እና ተገትረው ያዳምጣል። ቢፈልጉ ያገኙ ቁጥቋጦ ውስጥ ሆኜ በዛው ጥምቀትም ነበር። ያን ሁላ ሳይ እንግዲህ አዲስ አበባ መሄድ አለብኝ ብዬ በቃ ሁለቱም ሲጣሉ ቆያልኩና እኔ ተነስቼ መጣሁኝ። ሰኞ ቀን ነበር ተነስቼ መጣሁት። ነዋሪ የሁለት ቀን ተኩል በእግር መንገድ በኋላ ነው በብር ከ50 የንስር የመጣሁት። የመጀመሪያው ተመለስኩ። የክርስትና አባቴ ልጅ ነበር እየገረፈ መለሰኝ። አሁንም እንግዲህ ልብ ይሸፍቷል። ተነሳሁና መጣሁ። እንደመጣሁ ንቡ አባምታው የሚባሉ ነበሩ። ያው ዘመድም ነን። ጠጅ ቤት ነበራቸው። እዛ አንጎራጉራለሁ። አበበ ተሰማ ነፍሱን ይማርና እዛ ነው የሚጠጣው። ይሄ ያክስቴ ልጅ ነውና አበበ እናንተ ጋር አስገባልኝ አሉት። እንዳጋጣሚ እሻለሱም ሰኞ ቀጥሮ ነበር። ሰኞ ሲሄድ እሱ አሞት ተኝቶ ነበር። የሱ ዘመድ ነበር። ተሱ ጋር ላኩኝ። ተፈተንኩ። ያው የተፈተንኩትም በራሴ ዜማ ነው። ሎሚ ተራ ግጥሙ ነው። በኋላ ያውላቸው ልጅም ዜማ በሱ ነው የተፈተንኩት። ወደ ብሔራዊ ቲያትር ቤት ለመግባት እዛ ገባሁ። ሎሚ ተራ አልኩ። ገባሁ። ዘፈኑ ግጥም ይቀርለት ተባለ። ግጥም አውላቸው ደጀኔ በየክፍለ ሀገሩ ይሄድ ነበር። ነፍሱን ይማርና ተዛኔ ያመጣሁት ይሄ ግጥም ነው የሚሆነው ለሱ አለ። ተዛ ተሰራ። ዓመተ ምህረት መቼ ነበረ? ብሔራዊ ቲያትር ከ65 ወደ 66 አጋማሽ ላይ ነው እንግዲህ። በጣም ወሳኝ ጊዜ ነው ደግሞ ያ ጊዜ። ከዛ
እንደው ሎሚ ተራ ሆነ ደሞዝ ሎሚ ተራ እኮ ጊዜው 40 ላይ ለውጥ ኧረ ብዙ አለው ወይ እናወራለን እና ያን 48 ብር ነበር ደሞዜ አንድ ልጅ ነበር ቆትኛ ዘፋኝ ለሱ 75 አርገውለት ኖሯል እንዴት እኔ በ48 ብር ሰራለሁ አልኩና የቅድሰዋን ምስል ዘመን መለወጫ ሰርቼ ለመስቀል ጥያቸው ሄድኩኝ እንዴት ምን እናርግ አሁን ይሄ ሰው ተቀረ ለአዲስ ዓመት ቡድን የተሰራው በኔ ማለት ነው ማን ይስራ ተብሎ ሲባል አንድ ሽታዋዳው የምትባል ነበርች ነፍሷን ይማር እሷም አልመጣላትም እቺ ደመቀ መንግስት የምትባለው ተኒጋ ቅጥር ነበረች እሷም ተኒጋ የገባችው እሷ በምንድነው የተፈተነችው የራሷ ዜማ ነው ደሴ ላይ ዳመና ገራዱ ላይ ጣይ ኮለል ድንቦይ እሷ ነው የልደታ ልጅ ነበረች አሁን ለዛ መስቀል እያዩ እንግዲህ ወደ ቀጣው ከመሄዳችን በፊት ያው ተመልካች ደውሏል እስኪ ስልኩን ተቀበለን እንምጣ ሄሎ ጤና ይስጥልኝ አብረስልን እስኪ ራስሽን አስተዋቂንና ወደ ጨዋታችን ነኝ እሺ ወዘረ ድርብ ይባላል ከፍሪ እሺ እንግዲህ እያዩ አለ እዚህ አጠገቤ ጥያቄም ካለ አስተያየትም ካለ ይቻላል እሺ በጣም ደስ ብሎናል አንጋፋዎች እንደዚህ እንግዲህ አድርገህ ስታቀርባቸው በጣም ደስ ይለናል በህይወታቸው እያሉ ስራቸውን አዋዋላቸውን ለልጆቻችን ምን እንደማስቀምጡ እንግዲህ ከዚህ እንማራለን ይላል አንተም ደግሞ እነዚህ እንግዳዎች ማቅረቤ በጣም ደስ ብሎናል አንተም ደግሞ የቅዳሜን እንግዳ አድርገህ ስላቀረብካቸው በጣም እንወዳቸዋለን እኛም እናመሰግናለን ደግሞ የልጅ እድሜ ይስጣቸው እንደመረጡ ምርቃቱን አሜን ለኛም ለሳቸውም ያድርግልን እናመሰግናለን እንደዚህ ነው የምንጠብቃችሁ አሜን እናመሰግናለን ደርቤ በቀለ ከፉሪ እናመሰግናለን እሺ እናመሰግናለሁ መልካም ነው አሜን እሺ ለሁላችን ወደ ቀጣይ ሐሳባችን እናመራና እንግዲህ ብሔራዊ ቲያትር በዛን ሰዓት ስትገቡ ሌሎችም ነበሩ እንግዲህ ያው አንተም እንደ አዲስ ገና እየተቀላቀልክ ነው ሎሚ ተራተራን የተፈተንከው ሎሚ ተራተራን ደግሞ ብዙ ሰዎች ኢትዮጵያ ውስጥ ተጫውተውታል ግን እንደው ከያዩ አንደበት ደግሞ ሎሚ ተራተራ ምን ይመስል እንደነበረ በወቅቱም አንደኛ ሆነ ነው በዚህ ሙዚቃ የተቀጠርከውና ውድድር ነበር በአዲስ ዓመት ላይ ውድድር ነበር ባህል ክፍል ከብሔራዊ ቲያትር ማለት ነው የኔ ነው አንደኛው ወጣው ውድድር ከዘመናዊ ክፍል ደግሞ ተነመልካሙ አካባቢ ማለት ነው ታምራት አበበ ታበባ የሚለው የሱ አንደኛ ወጣ መስሪያ ቤቱ ውድድር አለ ፖሊስ መስሪያ ቤት ደግሞ የዛን አመት ውጤት ነው የምነግርህ ፖሊስ ማን ወጣ ደሳለኝ ቢሻው ማማና ፓፓ እንኳን ደስ ያላችሁ ጭሰኝ ነቀርቱ ባለቤት ሆናችሁ የሱ ያው ታበባ ታምራት እነዚህ ናቸው ወጡት ሌላ ደግሞ ማን ነው የዛኑ ጊዜ መሰለኝ የዳመናው ሎሌ ናና ገበሬ ታገር ፍቅር እና ተበየ ክፍሉ ውድድር ነበር የዛን አመት ተብሔራዊ ቲያትር ክቡር ዘበኛ ሄዶ መግባት አይችልም ሙሽራ ነው ስራ ሙሽራ ነው የዛን ሰዓት ታገር ፍቅር ብሔራዊ ቲያትር መሄድ አይችልም ራሱ ኮሚቴ አለ ኮሚቴው እንኳን ለብቻ አይሄድም ያ ስራ ሙሽራ ነው የውጭ ሰው ያችን የአዲስ ዓመት ስራ አይገባም ውጭ ዘበኛ የማያስገባው ለምን ዜማ እንዳይወራረስ ተብሎ እና ለፍቅር ነበር የሚሰራው ውድድር ነበር ያሁን ደግሞ እንደምናየው እንግዲህ
ጊዜ የወለደው የቀን ጀግና ነው እንጂ ያለው የሰው ጀግና የለውም። እስኪ ሎሚ ተራ ተራ እንደው እኔ ደስ ይለኛል ካንደበት ብሰማ ያው ማስቸገር ባይሆንብንም ሎሚ ተራ ተራ ለመጀመሪያ ጊዜ እንግዲህ እንደው ዜማውን ልልህ ታልሆነ በስተቀር ግጥሙን ምን አላውቀውም። አሁን እስኪ ዜማውን ነው ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ ማየናደራ እያለ ድምጽህን ግን አውቀህ እየቀነስክብኝ ነው። ግድ ለሞድ ኋላ ላይ ሳትወድ በግድ ማስጨመሪያ አይቀርም። እስኪ ወደ እንግዲህ ከብሔራዊ ቲያትር ብዙ አልቆየህም። አዎ ለምን? ያው የደሞዝ ሁኔታ 48 ብር አልቀበልም 48 ብር ነበር። በቃ ተነሳሁና ወጣሁ። ከዛ ለመስቀል ማን ይስፈነው ተብሎ ሲከራከሩ ማን ይስፈነው ሲባል እቺ ደመቀች መንግስቴ ትዘፍናለች እንጂ የዜማው ደራሲ እያዩ ማን ያዘዋል ነው። ከዛም አለፉ ተረፉና እነጌታቸው ደባልቄ ወራሽ ነኝ ይያላን አንድ ድቃላ ብሎ ሎሚ ተራ ተራ ብሎ እንተናሉ እና የሚያሳዝነው በዛም ጊዜ መወራረስ አለ። ውሸት ደግሞ ምሳቢያ በላ አራት ላይ ይያዝበታል እና እንደ አይነት ጉድ አለ። ዛሬ ብቻ አይደለም ይሄ መሰራረቅ ያለው ድሮም ነው። ጥሩ እንግዲህ በተለይ ደግሞ አይኑማ በተሰኘው አልበም ነው እንግዲህ ብዙ ሰው አልበምህን በጣም ወዶታል። በውስጡ 11 ያክል ዘፈኖች አሉት። በጊዜው እንግዲህ በጣም አልበም መስራትም ከባድ የነበረበት ጊዜ ነውና ከዛ እንዴት ነው ይሄንን አልበም ልትሰራ ያቻልከው? በግጥም በዜማ በኩልስ እነማን ተሳተፉበት? ዜማ 11ዱም የኔ ነው። ግጥም አንድ የጎጃም ልጅ ነው ቆዳና ሌጦ የሚሰራ የነበረ ብርሃኑ ቸኮል የሚባል እሱ ነው የተነጋገር ተዛው የተወራረሰ ቢሆንም ተውስጡ እንደዚህ በእንደዚህ አይነት ስራው ግጥሙን ለዋለሁ እየተመካከርን በቃ ያን ይሰራዋል ለዚህ በቃ ስለ ዘፈኑ ስለ አይኑማ በተላይ ሲሰማ በአንድ ቀን አዳር እንደተሰራ ነውና ምን ያክል እውነት ነው? ይሄ ነገር 4 ሰዓት ጀመርን ከምሽቱ 4 ሰዓት። አዎ እሺ። ሀገር ፍቅር ነው የተቀረጸው። አዎ በጣም አስቸጋሪ ነው እንዳልከው። ዘፈኑ ከባባድ ነው። ልጅቷ ልጅ ነበረች የሚለው ራሱ በጣም ከባድ ዜማ ነው። ምክንያቱም እንዴት ነው ስንት ሳህን እንጀራ እየበላህ ነው የምትመጣው አላበበካሰ አረኒ አልበላም አቢ እንደው ሌባ ላመሉ ዳቦ ይልሳል እንደተባለው ነው እንጂ አልበላም አልኩ። መስራት አልቻሉም። ፈረንጅ የሰራው እንትን አለቀ ቃታ አይተህ እንደ ፓራራራም ፓራራ ነው የሚለው ምክንያቱም የለማ እና ፈረንጅ ተሰራው ውጪውን ትይትና አንጣሉ ልጅ ሳክስ የሚሰሩ ብሎይንጎች እና ያው መጨረሻ 10ሩንም ዘፈን ጨርሰን አንድ አልማዝ የሚል ነበር የባለቤታቸው አልማዝ ነበር ስማቸው። ያ አልማዝ የሚለው ዘፈን ይታላሉ። እኔ ሙዚቃውን የሚያሳትሙልህ ናቸው እንደዚህ ያሉ። አዎ እኔ ደግሞ የመረጥኩትን 10ሩን ሰርቻለሁ። እሱን ትቼዋለሁ አልኳቸው። ዘፈኑ ታዲያ ምን ዘፈን ሆናሉ እና እንደገና አበበካሳ ነው አሬንጅ ያደረገው። እሱን ለመንኩትና በቃ ስራ አላቸው አልኩት። ይከፍላሉ አለ ለዚህ ዜማ ግዴለም እሱን እንላለን አልኩት። 10 ሰዓት አልቋል ብቻ 11ዱም ዘፈን አለቀ። ገመና በጣም እና ይከብዳል። ትክክል ጧት ብርህን ተቀበልክ? ምን ብር አለና ብር የለም እኮ በዛን ዘመን። ምን ያክል ተሸጣል አልበሙ? እኔ አላውቅም። ምን ብለህ ትጠይቃለህ? አንድ 20 30 ሺህ ሳይሞላ ይቀራል። ኧረ እባክህ ተል እኔ አላውቅም። መቼ እኛ የዛ ጊዜ ምን መቼ እንትን ይላል ብለህ ነው። ጥሩ እሺ ተመልካቾቻችን ትንሽ ደግሞ ሙዚቃ ጋብዘን ፋታ ውስጥን ብንመለስ ጥሩ ነው። እስኪ አይኑማ ከተሰኘ የመጀመሪያው አልበሙ ቅንጭብጭብ ሙዚቃዎችን አዘጋጅተናል። ተከታትለን አብረን እንመለስ። Alma shushu gaide
ሸዋነሽ ናልሽኛ አደባባይ ምን አይነት ጨካኝነሽ በሚስጥር ነበረ ፍቅራችን ሲጀመር አደባባይ ወጣ መቼም ሰርታ ያምር ቦረና ናበከረበች ገባይ በጎልበት ቦረና መላ በይሻ ላይ በጥበጥ ያልበላ መላ በይሻ ላይ በጥበጥ ያልበላ ልጅቷ ልጅ ነበረች በጣም የተወደደ ነው ከአልበም ውስጥና ይሄን እንደው መብረቅ የሆነ ድምጽህንማ እዚህ መስማት አለብኝ ላዘፈንህ ነው መቼ ይመጣል እስኪ በለው ግድ የለም በለው ልጅቷ ልጅ ነበረች ልጅቷ ልጅ ነበረች ልጅቷ ልጅ ነበረች ልጅቷ ልጅ ነበረች ልቤን ነካክታው ባልበረረች ልጅቷ ልጅ ነበረች ልጠጋ ተተዛዋ ልጠጋ ተተዛዋ ልጠጋ ተተዛዋ ልጠጋ ተተዛዋ የጓሮርቲ መዓዛዋ ልጠጋ ተተዛዋ ናይ 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 የተገኘ ልጅ ናት የባለባ ነው እንዲህ እያለ ያለ በጣም እኮ ነው የሚገርመው እውነት እንደቆመ ላጨበጭብ ነበረ ይሄው መሬቱም ወንበሩም እየተንቀሳቀሰ ነበር በድምጽህና እውነት በጣም ደስ የሚል ነው ከፍተኛ አቅም ነውና ከዚህ አልበም ውስጥ አይኑ የማይሰኘው ቪዲዮ ክሊፕ ተሰርቶለታል ለታላዩ ኢትዮጵያ ቴሌቪዥን እንግዲህ ቀደም ሲል በተለያዩ ቦታዎች ላይ ቪዲዮ ክሊፕ ይሰራ ነበር እንግዲህ ያንተም አይኑማ ቪዲዮ ክሊፕ ተሰርቷል ቪዲዮ ክሊፑን ብዙ ሰው አይቷል ብዬ አስባለሁ በተለያየ በዩቲዩብም በተለያዩ ቦታዎችምና እነማን ነበሩ እዛ ውስጥ አይኑማ ውስጥ ሲወዛወዙ ምናያቸው በተለያየ ወሎ አካባቢ ምናስተውለው ውዝዋዜ አይነት ደስ የሚልና እስኪ ልጆችን አስተዋውቀን ወንድዮ ያገር ፍቅር የባህል ክፍል ተወዛዋዥ የታወቀ አንደኛ ነው ብሩክ አሰፋ ይባላል ሴቷ ደግሞ እሷም እዛው እኛ ጋር ነው ያለችው ባህል ክፍል ጽጌት ፍሩ ትባላለች እሱም አሜሪካን ነው ያለው ጽጌም አሁን ጣሊያን ሀገር ነው ያለችው እነሱ እንደዚህ ነው እስኪ ይሄንን ቪዲዮ ክሊፕም እንደዚሁ ተከታትለን እንምጣና አይኑማን እንጨርሳለን ማለት ነው ተመልካቾቻችን እስኪ አብረን እንካተል
ወይኔ አይናማ ያጀኔ በቀቄ የሸንኮራ ገዳም ሩማ ያለፉ ደስ የሚል ምስልና ድምጽ ቅንብር ነበር ያየነው። እንግዲህ ብሩክ አሰፋና ጽጌ እንዳያችሁት እንግዲህ ጽጌ እየተሽኮረመመች ብሩክ አሰፋ ደግሞ ተወዳጁን የወሎ ውዝዋዜ ትክሻውን እያቀያየረ ሲመታልን ነበር። የት ነበር? ማዘጋጃ ቤት ነበር። ማዘጋጃ ቤት ነው። ያን እንግዲህ ብዙ ሙዚቃዎች አርሳ ማዘጋጃ ቤት የኢቲቪ ስቱዲዮ ቀድሞ እዛ ነበርና እዛ የተቀረጹ ናቸው። እንግዲህ የመጀመሪያው አልበምህ በዚህ መንገድ በጣም ተወደደ፣ ብዙ ሰው ልብ ውስጥ ገባ። ከዛ በኋላ ደግሞ ወደ ሁለተኛው አልበምህ መጣ። የሁለተኛው አልበምህ መጠሪያው አላሰራም ማለች ይሰኛልና ለምንድን ነው ያላሰራችህ? እስኪ ስለ አልበሙ ደግሞ እንጫወት። ስለሁለተኛው አላሰራም ማለች ያላስወረውር ምኑ የገባች መርገጫው ስር የሚለው ያው እንግዲህ የሸማ ስራ ማንም ሰው ያውቀዋል። ያን የሸማ ስራ ነው እና አላሰራም ማለች አላስወረውር ምኑ የገባች መርገጫው ስር መርገጫው ይሄ የሚያፈራርቅበት ነው እና ያለ መግለጽ ነው። ሳይበሏታችን ሰው አትንጣ በስራ ፍቅር ትዝታ እንጂ አይሆንም እንጀራ አለ ስራ በስተቀር ስራ ተለለ ፍቅር አይሆንም ለማለት ነው። እነማን ባለሙያዎች ተሳተፉበት በዚህ አልበም ላይ? ተወዳጅነት ከሁለተኛው አንፃር እንዴት ነበር ላንተ? ዜማዎች አላሰራም ማለች ዜማ የኔ ነው። ጉሩም መቶ አለቃ ጉሩም ይሉት አለ እሱን ነው ቁጭ አድርጌ ያሰራሁት የነበረው አጠገቤ። ያው አላሰራም ማለች የሚለውን ራሴ አይዳውን ሰጠሁት። ከዛ በዚህ ደርድር አልኩት፣ ደረደረ፣ ተሰራ፣ ወጣ። አዎ። ተቀባይነት እንዴት ነበረ? ይሄን ያክል አቀራረጽ ላይ እንትን ሁሉ ጊዜ አይዋጣም። እንትን ላይ ያበላሹት
ሙልጌታ ጅሩ ነበር የሰራው። በጣም ተደስቶ ነው የሰራው እና በዛን ዘመን ለሙልጌታ ጅሩ እንደውም እኔ ቀለበት 6 ግራም ይሁን ሰጥቼዋለሁ ቆንጆ ስለሰራ። እሱም ጠብቆት ነበር እንትን ማስተላለፊያ ወጥቶ አበላሹት እና በዛን ይሄን ያክል እንትን አላለ። እስቲ ለቅምሻ ያክል ከዚህ ከሁለተኛው አልበም እንግዲህ ዛሬ ከሁሉም አልበሞች አንዳንድ ጣል እያደረግን መሄዳችን አይቀርም። ቁመናሽ ድንብላል የተሰኘውን ሙዚቃ እዚሁ አግኝቼዋለሁና እስኪ እሱን ተከታትለን አብረን እንመለስ። ገና ቁመናሽ ለኔ አምሮኛል ቁመናሽ ለኔ አምሮኛል ሽሩባት ደስ ይለኛል። እሺ ይቅርታ ተመልካቾቻችን ተመልሰን አስተካክለን መልሰን እንጋብዛለን። ያው እንግዲህ አንዳንዴ ስራ ላይ የተለመደ ነውና ወደ ሶስተኛው አልበም በቀጥታ እናምራ። ሶስተኛው አልበም በጣም በብዙ መንገዱ የተለየ ነበረ። በያዛቸው የሙዚቃ አይነቶች ራሱ ከዚህ በፊት በኢትዮጵያ ሙዚቃ ብዙም ያልተለመዱ ለምሳሌ መንዙማ ያካተትክበት ሌሎችም ደግሞ ሰላም ላንቺ ማማ ጎንደር ንቦ የተሰኙ ዘፈኖችን አካተ የወጣ አልበም ነውና እኔ ለየት ያለ ነው ያልኩበት ትልቁ ምክንያት ምንድነው እንግዲህ ብዙ ጊዜ እንደዚህ ዜማዎቻችን ከቅዳሴ ከመንዙማ ከሌሎች ቦታዎች ላይ ተቀርተው ሲመጡ የበለጠ ሰው ይወዳቸዋልና ለምሳሌ ያክል እንደው በቅርቡ እንኳን የቴዲ አፍሮን ማስታወስ እንችላለን ሸመን ደፋርን እንዲሁም ደግሞ አሁን በቅርቡ ደግሞ ዳዊት ጽጌ ያወጣው ሙዚቃ ደሃ አይጣላ ከውሃ የተሰኘው ሙዚቃ ላይ እንደዚሁ የእነዚህን ዜማዎች እናስተውላለንና ወደ አንተ ስንመጣ ግን የተለየና መንዙማው ላይ በተለይ ደግሞ ሙስሊሙ ማህበረሰብ በስፋት የሚያውቃቸው የእምነት አባቶች ሌሎችም የተካተቱበትን መንዙማ በዘመናዊ መንገድ ነው የሰራኸውና በጣም እኔ በግሌ በጣም ብዙ ጊዜ ሲሰማው የሚገርመኝ ነውና እንዴት ነው እስኪ መጀመሪያ ይሄን አልበም ልትሰራ ያሰብኩበት መንገድ? ይሄን እኔ ልሰራው ሐሳቡ አልነበረኝም። አንድ ቀን ነፍሱን ይማርና አክሊሉ ተሱ ጋር እየሰራን ያለን ጌታቸው ረጋሳ ተነፍቅራ ዲስካንተን ያለ እንዳጋጣሚ ጥናት እያጠናን ያለን ዝም ብዬ መንዙማን ተንስል ሰማ ያንን ቀረጸና ያን አጋጣሚ ምን አደረገ አሰበ ተፈሪ እሸቱ የሚባል ታላወጣው አለኝ። ኧረ እባክህ ያልሰራም አሁን ይሄን ተወኝ አልኩት። እንደው ታልሰራህልኝ አለ። እንዳጋጣሚ ስብስብ አልተደረገም። መጀመሪያ ስብስብ ማድረግ አለብህ ማጥናትም አለብህ። ምንም እንትን አላለም። ያን ስራልኝ ሲል አይ እንግዲያው እኔ እንዳልኩት መሆን አለበት አልኩኝ። ዘሚካኤል ቤት ነው ዘሚካኤል ቤት ነበር ቀረጻ የተጀመረው። በሁለት ቀን እንግዲህ ዜማውም ማንኛውም እንግዲህ አስበው በሁለት ቀን አለቀ። ይገርም ነው። አሁን ዘፈን መግባት አለበት። ይሄ ያንን የሚያዳምጥ ያን ያዳምጥ ይሄን የሚያዳምጥ ደግሞ ዓለማዊን የሚያዳምጥ ያዳምጠው አልኩና ብዙ መቼም ላፍታ ገታ የታከተው አንዳንድ ሰው እንዴት መንዙማና እንዴት ዘፈን አንድ ላይ ይቀላቀላል እያሉ ሲሉ እኔ ምንም አልተሰማኝም። ዋናው እንደውም ሳንቲሙን ከሳምንት በኋላ ነው ወሰድልኝ ብሎ ለማውጣትም ከሰው መስሎትም እንደው አላቅም ይቀመጥ ምን አስጨነቀህ እያልኩት መጣ። ከሳምንት በኋላ ይዞ መጣ። ያን ጥሎ ሄደ። ጥሩ እንግዲህ ተመልካቾቻችን ከዚህኛው አልበሙም በተለይ ሁለቶችን ጋብዛቸዋለን። ስለ ጎንደርና ስለ መንዙማ ያንጎራጎረውን ግን ጎንደሩን እናስቀድምና እስቲ ጎንደሩን አስተዋውሰን
ተመልሰን እንገናኝ። ማማ ጎንደር 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 ማማ ጎንደር 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 ያኔ ፋሲል ሀገር የቴዎድሮስ ሀገር ማምዬ ጎንደር ማማ ጎንደር 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 ማማ ጎንደር 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 ያኔ ፋሲል ሀገር የቴዎድሮስ ሀገር ማምዬ ጎንደር ረገዳሚ ገዳሚ ረገዳሚ ገዳሚ ጎንደር አባጃኒ ገዳሚ አባበየምድር ገዳሚ አይገል መስዋዕት ይሆን ወይኔ የወዳጅ ሀገር ገዳሚ ጎንደር አባጃኒ ጨለማ ተመልካቾቻችን እንግዲህ 011555174 የስቱዲዮ ስልክ ቁጥራችን ነው። መደወልና መጠየቅ ትችላላችሁ። ቀደም ሲል ያቆምኩት መንዙማ ጋር ልመለስና በተለይ ደግሞ ኢትዮጵያ ውስጥ አሉ ምንላቸው ሸሆች የእምነቱ አባቶች ብዙዎቹ ከጎንደር እስከ ጅማ እስከ ደቡብ እስከ ትግራይ ነጃሽ ድረስ በሚገባ ማለት ይችላል ተመልካቾቻችን የተገለጹበት ነውና ምናልባትም ሌሎች መንዙማዎችንም እንደዚሁ የመስማት ባህል ካለን መሰል ነገሮችን እናያለን። ይሄኛው ግን ለየት የሚያደርገው አንደኛ በዘመናዊ መንገድ የተሰራ ነው። ሁለተኛ ነገር ደግሞ ኦልሞስት በየአካባቢ ያሉትን በአብዛኛው ያሉትን ሰዎች ያካተተ ነውና ግጥሙን ከየት አገኘው ሰዎች እንዴት አወቃቸው ከሚለው እኔ ብንጀምር ደስ ይለኛል። በመሰረቱ ይሄንን ለማንሳት ስሜቱ ሳይኖርህ አታነሳውም። እንደ አዲስ አበባ ይሄ በየቦታው እንደሚቀሙት አይደለም። እኛ ሀገር የነበረው የዛሬ 1400 ዓመት የነበሩትን ነው የምነግርህ። ጌታው መሬት አንሳ የሚባሉት የደንጎሬ ጌታ በጣም እነሱ እንግዲህ ያ ማለት ይሄ ሲወራ ለኔ ራሱ የሚከብደኝ ነው። ዝም ብሎ እንደው አርጩሚያቸው ሸንቆጥ ቢያረገኝ እንጂ አባድሮ ማለት ያመልሳ ጌታ ትንሽ ወንድም ናቸው። በዛን ዘመን እንግዲህ የነበሩት ይሄ የሚወጋው ሰውየው ምን አለ ወጉን ሲያወጋ ቆየና ከሴት ጋር ነበር የሚያወራው። ወላሂ አለ ሰው ጠፍቶ ነው እንጂ ታወራት በኋላ ቆጨው። ሰው ጠፍቶ ነው እንጂ የማወጋው አንቺ ምሰሚው አልነበረም ማለት እንግዲህ ስለዚህ ይሄ ከበድ ያለ ነገር ነው። ይሄ ዝም ብለው አቅልሻለሁ ብለው እንደሚሉት እዚህ በየቦታው አይደለም እንደ ጎመን እንደሚበሉት አይደለም። ይሄ ታሪኩን እናንሳውታል ብዙ ጉድ ያለው እንደው ዝም ብሎ ተከርኖ ይብሰል ይቀመጥ። እኔም ራሴ እንዴት እንዳልኩት አላቀውም። እንደው አርጩሚያቸው ሸንቆጥ አርጎኝ ነው እንጂ አሁን ያማንዙማ ስላላያዩ ማን ያዘዋል? ብዙ ነገር የሚያቀል ይመስላቸው። እማቀው ግን የነዛን ነው ከኋላ የመጣ ነው የነዛን ነው ቀድሞቹን ነው የቀድሞቹን ያለፈና እንጂ አልተገናኝቶ ነው ነገሩ። ተነሱ ጋር እኮ ስንል ራሱ አይዋጥልኝ። ምክንያቱም ስለነሱ ቂሳ ላውጋብል እንቅልፍ ሲያንቀላፉ ነው የማገኛቸው። ከባድ ነው የነዛን ስመጥራት የነዛን ቂሳ አንስተህ ላውጋ ማለት አዙሪት እንዲያዘው በጋዙሩ ነው የሚጥለው። አሁን እኛ ነው ያውቁም ይሄን ሚስጥር የሚያውቁት የለም። መንዙማ ስላለ ብቻ እንትን ነው ይላል አይደለም። ልክ ነው። የኛ የሽታው ሸቶን ነው ተነዛ። ልክ ነው። ብዙዎችም እንደዚሁ ትልልቅ ቦታ ያላቸው ጅማ ባጅፋርን እንኳን ብንወስድ ትልቅ የሚሆን አይደለም። እሱ እኮ ባለቤቱ እኮ ብዙ ጉድ ያለው እኮ ልክ ነው። ለነሸው ሁሴን ጅብሪልም እኮ አልተኛም እኮ በጣም የሰጣቸው እሱ እኮ ነው። እባክህ ቶብት እንግዲህ ቀብርም ማለፍ ያስቸግራል መቶበት ይሻላል ብሏል እንትናቸው ጓደኛቸው። አልቶብትም አሉ። ምን ነው ቀብር እኮ ማለፍ አይቻልም ብለው ሲሉ ቋሚ ጨነቅበት አሉ። ተመልከት
ቋሚ ይጨነቅበት ሲሉ አሁን ያ ተማጋይ ይሳበራሉ ተጠቀሳ ጌታ ጋር ተሳበሩ ቀኒቱ ደረሰች ከታረጋት አሁን ቢባል ስንት የቁርአን ናዳ ቢናድ ፋቲሃ ቢባል አልቀበልም አለ ሐሊቁ እስቲ እንደው ግድልም ይሄን ታሪክ ደግሞ እንጨርሰዋለን ያው ቀድም ያለ ተመልካች ስለምንሰጥ አንድ ስልክ ተቀብዬ በመጣ መቼም ቅር አይልም እሺ ተመልካቻችን እስኪ ራስን አስተዋውቀን ሄሎ ቴዎድሮስ ወልዴ ይባላለሁ እሺ ቴዎድሮስ ከየት ነው ከጉራራ ቴዎድሮስ ከጉራራ ይሄው እንግዲህ እያዩ ማን ያዘዋል አጠገቤ ናቸው አው ጋሽ እያዩ በጣም ሞደውና ማመሰግነው ሰው ናቸው በተለይ መንዝማ ዘፈን ላይ ልብን ይሰብር ነው መቼ አቶ እያዩ ያቃሉ ደብረ ማርቆስ ላይ አደብ የስቷ ሆነው ያው ቤተሰብ ናቸው ሲጫወቱ እና እኔ ዛሁኝ ያን ጊዜ የሳቸው አቅም ልጅ ያለው እሱን አቃቸው ነበርና በጣም ጥሩ ሰው በጣም ምርጥ ዘፋኝ ነውና በጣም ማመሰግናቸው ነው በተለይ መንዙማው ላይ ልብ በጣም ይሰብር እናመሰግናለን ቴዎድሮስ ከዚህ ከአዲስ አበባ ከጉራራሽ እናመሰግናለን እስኪ እንግዲህ አጠቃልልና መንዙማውን ጋብዘልን እንደውም አንተ የጀመርነውን እሺ መቆረጥ የለበትም አዳማጮችን ተዘው ተመንሃሪያው ስለሆነ እንዴ አልቀበልም ማለት ምክንያቱም ይሄን እኮ ምክርም እንደምክርም ሰጠው ይሄ ቃልሁ ዕውቀት ያንዴ መድኃኔ ዓለም ነው ልክ ነው ያላህ ነው ስለዚህ ታሪኩ በጣም አንተ ነህ እኮ የነካካኝ እኔ ማውራትም አልፈልግ ነበር የተዳፈነውን ትዝታ ቀስቅሼ አንቺም በማጣድ የተመለስኩ አልቅሻለ እኮ ስለዚህ በኋላ ላይ አይ አላህ አሁንስ የተጫወትክብኝ በኔ ነው በሱ አይደለም ማለት እንኳን ጀነትን በር ክፍት ላረግ አለ ቀብርን ያልፍም ነበር አይደለም የኔ በር አልቀረውም ማንኳክቶ ሲያነኩር አለ አጀብ ቀናተኛ ነኝ የሚለው እውነቱን ነው ስለዚህ በጣም አስቸጋሪ ነው በዛ በጓደኛዩ አማላጅነት ነው እንግዲህ ስንት ከ10 ሰዓት ድረስ ቆዩ 10 ሰዓት አልቀበልም ብሎ ማለት ነው እንዲህ አይነት ጉድ ነው ታዲያ ለተቀማጭ ሰማይ ቅርብ ነው እዚህ አቃለሁ ይያለ ይሄን አርፈሽ ተኝ የሚባል ጫርት ይሰበሰባል ያን ወጉ ይጣልናል እንዲሆኑ ይላል እኔ ያልናገረውም ብናገረው ብዙ ጉድ ያለው ግን አልናገርም ለምን የሚከብድ ነው በእኔም አንደበት የሚገለጽ አይደለም እነሱ እንደሚሉት አይደለም መንዙማ ስለተባለ እንዴ ነው አይደለም እኛ ያው እንግዲህ ግማሹም ያው ወንጀል መግቢያ ነው ግማሹም እስከዚህ ነው ማለት ነው ግድ የለም እንግዲህ መንዙማውን እንደው ይሄን ክላስ አዘጋያችሁትም እንዳንባል መንዙማውን አብረን እንጋብዝና ያው እንግዲህ መንዙማን እንጂ ወደ ዘመናዊ ሙዚቃ የተቀየረ ነው እስኪ አብረን እንከታተል ማገልገል ተሸገር ማዶ የድሩስ ማገልገል ተሸገር ማዶ የቡን ማገልገል ያሰበው ተፈሪ ተሸገር ማዶ የዋሹ በረኛ የሚያደርሱ ማለት ተሸገረ ማዶ የኮለባል ሰይድ አባላፋ ተሸገረ ማዶ የቶለባ አንተ የቶለባ አዳላል ነበር ወይ ሸረኛኒቱ
ማናገናኘብኝ ሁለቱን አንበሳ ማናገናኘብኝ ሁለቱን አንበሳ አዳል ተጉራሪ ወስየን ካውሳ ያሰበው ሸፈረር ይማና ይማና የባሌው በረኛ የጅማ አባጅፋ ይማና 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 የቢቱ አባ ጫፊያ አውገረድ የፋሪ እንደ በረቶ ሳይና ሻሰንበት ወልቁት ይማና 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 መርሳባ ጌትያ የገታው ሸትዬ ይማና 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 ወሸሁ ሁሴን ጅብሪል የማይባሮች ጌታ ይማና ይማና የቦረናው ሸሪፍ ይማና ይማና ብንጨርሰው ኑሮ እኛም ደስ ባለን። እንግዲህ ያው በጣም ተመስጠን ነበር ያደመጥን ያለው ተመልካቾቻችን። ያው የአርሂቡ ሰዓት ደግሞ ይታወቃል። አንድ ሰዓት ነው እንደምታውቁት ሰዓቱ እንዴት ተጀምሮ እንዴት እንደሚሮጥም ለኛም ባይታወቀንምና እንግዲህ ከዛ በኋላ አራተኛ አልበምህን ነው ያወጣኸው አሞናል ይሰኛል። አራተኛ አልበምህ ከዛም ደግሞ በግልህም ከሌሎችም ጋር ሆነ ከነስቃድስና ከነዩኔ ጋርም እንዲሁም ካምባሰል ሙዚቃ ጋርም የሰራሃቸው ስራዎች አሉና እንደዚህ በጋራ ሆኖ አራት አልበሞች አሉ። ከዛ በተጨማሪ ደግሞ ከሰዎችም ጋር ከሌሎችም ድምጻውያን ጋር ይወርክ ከነዩኔም ከነስቃድስም ጋር አምባሰልም ሙዚቃ ቤትም እንደዚሁ እየሰራው ከነ ብርቱካን ዱባለ ጋር ከሌሎችም ጋር እንደዚሁ ሰርተ ነበርና እስኪ ስለዚህም ደግሞ አጫውተን ያን እንግዲህ አብሮ መስራቱ ጥንጥ እንደሆነ መስፈኑ የተለየ ትዝታ ይኖረዋል። እና አምባሰል ፍቃድ ወሪ ጎበዝ ነው እና ለሙዚቀኛም ጥሩ ሰው ነው። አጋጣሚ የደርባባው አቡኑ ነፍሱን ይማርና አንድ ሙዚቃ መንሸራተት ነበር አልቋል አሉና እንትን ሲሉ እንዴት አልቋል ስላላችሁ ጥሩ ተተሰራ ጥሩ የተሰራውን እኮ ያ ጥሩ ያልተሰራው ስተት ያለው የሙዚቃ ስተት ያ ሌላውንም ሊያበላሽ ይችላል እሺ አለና ተናደደ ፍቃድ ወሪ አበበ ነበር የወሰደው ኮንትራቱን አበበ እያልክ እንግዲህ አበበ ብርሃኔ ደግሞ ስልክ ደውሎልናል ስልኩን እንቀበልና ተመልሰን እንገናኛለን። ጤና ይስጥልኝ እንደምን ዋሉ? ጤና ይስጥልኝ ተዋላችሁ ሰላም ለእናንተ ይሁን። ዳና ይኸው እንግዲህ ያዩ ማን ያዘዋል አጠገባችን ይገኛል። ሐሳብም ጥያቄም ማስተያየትም ካለ እንግዲህ ይቻላል። ያይ እንዴት ከረምክልኝ? እናቴ እንዴት ነህ አብዬ? ደህና ነኝ ወንድም አለም እንዴት ነህ? አንዱ መተኪያ የለህ እንዴት ነህ አብዬ? ወንድም አለም ደህና ነኝ ጌታ። ደህና ነኝ ስሙን ሳልጠራ ደስ ብሎኛል እንኳን በበለጠ ይመር እኔ ጌታ አሜን። ማው ጠይቃለሁ እያልኩኝ ምንም ገብቶኛል ታውቋ የለ አዲስ አበባ ምንም ችግር የለም በጣም ደስ ጎንደር አዲስ አበባ ከገባ አገሩ ይሰፋበታልና አብሽር አይዞህ እሺ ብትጠፋም በቁም ነገር ነው አንተ ቁም ነገረኛ ልጅ ነህ አንበሳ ነህ አንበሳ ያርግህ አሁንም ፈጣሪ አሜን ወንድም ልጆችህንም አማን ያርግልህ አሜን እንደው አንተ እንኳን ልጆችህ ብዙ ናቸው አሜን ጌታ ሁሉም አርቲስቱም እኔ የጸጋይ ሸርቱን አረሳም እኮ ያንተ እውነት ነው ብዙዎቹን አውጥተሃል ስለዚህ እግዚአብሔር የተመሰገነ ይሁን ልጆቼ ደግሞ በልጆችህ የምታገኘው ሁን
እሺ እኔ ልጅ እሺ እንገናኛለን እሺ አሜን ታላቂ እሺ አሰኝ ደስ ብሎኛል ስላገኘው በጣም ደስ ብሎኛል እሺ እኔ ጌታ እንግዲህ ያው የኑስ ትንሽ ስለያየ መናገር ያለብኝ ጉዳይ አለና ያየ በመጀመሪያ እናው በእውነት ጥሩ ኢትዮጵያዊ ማለት ታላቅ ወንድም አለኝና ታላቅ ወንድም ነው ማለት የእናቴ የመጀመሪያ ልጇ ነውና ልክ ከጎንደር እንደመጣሁኝ ወደ አዲስ አበባም ከአዲስ አበባ መጥቼ ወደ ጎንደር እንዳልሄድም መንገድ ሰጥቶኝ ነበር ግን እንደነገርኩ ገና የገጠር ልጅ ወይም ደግሞ እንደነገርኩ ከተማን ያለማወቅ ከትምህርት ቤት ወጥተን ቀጥታ ወደ ኪነት ስለገባን በዛ ምክንያት ተመልሼ እንደገና ወደ ጎንደር ሄድኩኝ ትዝ ይለኛል ሀገር ፍቅር ከነ ኢትዮ ጋራ ቁመን እዛች ዛፏ ስር ገንዘብ አበድረኝና ወደ ጎንደር መመለስ ፈልጋለሁ በቃ ምክንያቱም እንደነገርኩ እዚህ ከመጣ ቲያትር ቤት ነበር መግባት ፈልገውና ቲያትር ቤት መግባት አልቻልኩም ምክንያቱም የክፍለ ሀገራችን እየፈረሰ ስለነበረ በዛ የተነሳ ባህል ሚኒስቴር ራሱ ወጋውቶ ስለነበረ በዚህ የተነሳ ማዘጋጃም ብሔራዊ ቲያትርም ሀገር ፍቅርም እንዳይቀጡ ደብዳቤ ደርሷቸዋልና ምንም አማራጭ አልነበረኝም ወደ ሀገሬ ተመልሼ ልሄድ ስለው ለምን ተመልሰህ ትሄዳለህ ይሄማ እንደገና መልሰህ እንደገና ወደ ጨለማ ትሄዳለህ እንደሚልና ክርክር አንስተን በጣም በቃ የመጨረሻ እንደነገርኩ 100 ብር ላለመስጠት ሳይሆን ግን የኔን ህይወት ቀድሞ ያየው ስለነበረ ተመልሰው ወደዛ መሄድ የለብንም የሚል ክርክር ተከራክረን ከዛ በኋላ እንደነገርኩ ቀስ እያለ ናይት ክለብ እንደነገርኩ ያኔ ዝም ብለህ ነው የዞርክ የምትጫወተው አንድ ክለብ ሳይሆን በቃ ሞቅ ያለ ቦታ ገብተህ መጫወት ነው እና የተከተልኩት በእውነት እያስከተለኝ ስራ እያስለመደኝ ህይወትን እያስለመደኝ አሻግሮኛል እና በእውነት ያየ በእናው በፍጹም ከወንድም በላይ እውነት ነው የምልህ የእናቴ ወንድም ልጅ ቢመጣ ከያየ በለጠ ያደርግልኛል ወይ ያየን ያክል ያየኛል ብዬ አላስብምና የኔ ሴታት የዚህ መስሎኝ የሚታየኝ የታላቅነቱ ሁለተኛ ደግሞ አይናማነቱም እንደዚሁ ደግሞ ቀድሞም ደግሞ ያንተን ብርሃን ያንተን እይታ ቀድሞ የማየት ደግሞ አንተን የመንገድ የማሳየት እንደነገርኩ ከገጠር እንደምጣታችን መጠን ይሄ መንገዱ ይሄ ነው ያለ የመምራትና የማሳየት አመሰግናለሁ ትልቅ እንደነገርኩ ብዙ ባያነብም ብዙ እንትን ባይለም ግን የህይወት ፍልስፍና የህይወት መንገድ የገባው አይነት ታላቅ ወንድም ነውና ሌላ እንግዲህ ሙያውን በተመለከተ ስለ ሙያው ምንም ማብራሪያ እንደነገርኩ ይሄ እንደነገርኩ ሙዚቃ በጣም ማጥናት ሙዚቃን ዲቴል ማጥናት የሚጠይቅ ነገር ነው ዘፈኖችን ያያቸው እንደሆነ እኔ እንደነገርኩ የድምጹ ጣዕም እንግዲህ ፍታይ ጥበብ ሸማ ብሎ ከተነሳበት አንስቶ እስካሁን ጊዜ ድረስ ያለው የድምጽ ቃናው even ያልተጠናና ብዙ ያልተሰራበት ያው እንደነገርኩ እኔም እንደነገርኩ ብዙ ሰው ስለማገለግል እንደነገርኩ እሱን የማገልገል ብዙም እድል አላገኘሁም ይሄን ይከርታ ጠይቋለሁ በተረፈ ግን በቃ ሙያው በጣም ሰፊና ሰፊ ሊጠና የሚገባው ለምሳሌ አይናማ የሚባለው ዘፈን ብዙ ሰዎች ሲጫወቱ እንደነገርኩ ብዙ ሰዎች ሊሰሩ ሞክረዋልና እርሱም ግን ማግኝ ትልቅ ሚስጥር አለና ዘውት ይሄ በደም ውስጥ የመጣ ለምሳሌ ኤፍ ሻርፕ ላይ ሆኖ ፈርሱ ኤፍ ሻርፕ ላይ ይጀምርና ከዛ ወደ ዲ ነው ማረሻው ዲ ሻርፕ ነው የሚሆንና እንዴት ይለዋል መሰለ ሄሎ እየሰማኸኝ ነው እየሰማሁ ነው አበበ ያገኘን ግን አጋጣሚ መጨረሻው ሰዓታችን ካለቀ በኋላ ነው ከትልቅ ይቅርታ ጋር እሺ እና እጅግ በጣም የማከብረው እንደነገርኩ ሙያውን ላብራራ ልፈልግ ነበር ሰዓት ከሌለ ችግር የለውም ግን እንደነገርኩ ሙያው ወደፊት በዩኒቨርሲቲ ለምሳሌ አይናማ የሚባለው ዘፈን ስትሰማው የቅኝት አካሄዱ በራሱ በጣም የተለየ ቃና አለው እንደነገርኩ እሱ ሲወርድ በደሙ የሆነ ቢሆንም ግን በሙዚቃ ትምህርት ቤት ወደፊት የሚቀናል ያስባል እሺ የማይሱ ማምጣት የታሪካዊ ፍልስፍና ያየን ማን ያዟል አይናማ ማንም ሰው ሊጫወተው የሚችል ጉዳይ አይደለም ብዬ አስባለሁ በጣም አመሰግናለሁ እንደማለት ስለተገናኘን እናመሰግናለን አመሰግናለሁ እሺ እንግዲህ ታውቂው
ግጥም እና የዜማ ደራሲ እንዲሁም ደግሞ ድምጻዊ አበበ ብርሃኔን ከልብ እናመሰግናለን። ሰዓታችን እንግዲህ ያው ተገባዷል። ከዛ በፊት ግን ምናልባት ከመለያታችን በፊት ያዩ ማን ያዘዋል በቪዲዮ ክሊፕ ምን ይመስል ነበር የሚለውን የተወሰነ ተከታትለን አብረን እንመለስ። ይቀጥላል እንግዲህ አድማጮቻችን እንግዲህ ተመልካቾቻችን እየፈለጉ ያደምጧቸዋል ብያስባለሁ እነዚህን ዘፈኖች በተቻለ መጠን ደግሞ አንተ ድጋሚ ብታሳተማቸው ወይም የተለያየ እንትን ደግሞ ብትፈጥር የበለጠ ለተመልካቹ ደርሳሉ ብያስባለሁ እንግዲህ እያዩ ድምጽህ በጣም ገራሚ ነው መሬት የሚያነቃንቅ ድምጽ ነው ያለህ አሁንም ቢሆን ራሱ ከፍተኛ ድምጽ ነው ያለህና ግን ሙዚቃኔ ከዚህም በላይ መስራት እየቻልክ ደግሞ ወደ ኋላ ቀረት ብለሃልም ብዬ በግሌ ነው የማስበው በርግጥ የተለያዩ ቤቶችንም በመክፈት ሳይቀር ሙዚቃው ላይ የበኩልን ሚና ተጫውተሃል ስቱዲዮ ተገባና አንድ ዜማ ልትሰራ ትመጣና ከዛ በኋላ ሁኔታዎች ከተመቹ እንደውም ሙሉ አልበም ነው ሰርቼ የማወጣው ትላለህና ከዛ በኋላ ደግሞ በሆነ አጋጣሚ ሁሉንም ደግሞ ስትሰራው የምትወጣበት አጋጣሚ ሊፈጠር ይችላልና እንዲህ አይነት ችግሮች ከምን የመነጥራቸው ምናልባት ከሙዚቃ ቤቶቹ ወይስ ከምትሰራባቸው ስቱዲዮዎች ወይስ ከሌላ የሚለውን ነገር እንደው ይሄን ሐሳብ እንደው ጠቅላላ አርገን እንትን ብትልኝ አቅሙ ያለ በቃቱ ያለ ግን ስቱዲዮ በተደጋጋሚ ታቋርጣለህ ከዛ እንደውም ላንተ የታሰበ ዘፈን ራሱ ሌሎቹ ዘፈኖች በጣም ደግሞ ተወደውበት ያውቃሉና እዚህ ላይ እንደው ምን አስተያየት አለ አይኔ እንኳን ሙያውን ጥላቻ ሳይሆን ሰዓትም ስለሚገድበን ነው እኔ በጣም ታምሜ ነበር ሳልታከምም ብዙ ተጎድቻለሁ ብስጭት ስለነበረ ቤቶች ምኖች ስለነበሩ ያ ሁላ እንዳልነበር ሲሆን አሁን እንደውም ለዚህ የበቃሁት ዞሮ አንከህ ወደ ሆድህ ዋጠው የሚባል ነገር አለ አንድ ወንድማችን አሁንም እኔ ለሱ ገንዘብ አለምንም ጤናውን ይስጠው በሄደበት በተሰማራበት ሰላም ያድርገው
ያን አስፈልጉ በሉ ፈልጉልኝ ብሎ ከተማ አስፈልጉ ቶሎ በሉና ሆስፒታል አስገቡልኝ ብሎ ታልቻለ ውጭ አሳክማለሁ ውጭ እንዲሄድ ያደርጋለሁ ብሎ ውጭም ሳልሄድ ወዳውኑ በቃ እንዳገኙ ቤተዛታ አንደኛ ማረግ እንዲገባ አደረገ ቢጃማ ምናምን ቶሎ ግዙና አስገቡለት አለ ሱካር መሆኑን ስለሚያቅ ምግብ ራሱ ተውጪ ላይ በቃው ይችላል ለዛ ላይ በላለት ይችላል ብሎ ተውጪ ምግብ እንትን ብሎ አሁን ነፍስ የዘራብኝ እሱ ነው ተሱ በፊት ደግሞ ሙኒራ ሁሴን የምትባል እዛ ኮንዶሚኒየም እንደነበርኩ እሷ ነበረችም በላው ምንም ምትረዳኝ ነበረችው አሁን ተመስገን ይሄው እሱ ሁሉም ነገር ቀርቶ ቤት ባይኖረኝም ያው ተከራይና ተቀመጥ ብሎ የሚያኖረኝ ከተማ ነው ቤቶች ነበሩ በተለያዩ አካባቢዎች እነዛ ቤቶች በተለያየ ችግር የተነሳ ወይ በመንገድ ልማት በተለያየ አጋጣሚ እንደፈረሱበት እኔ መረጃው አለኝና እንደው አንዱ እንኳን ተመልሰው ወደ አንተ አልመጡም እስካሁን ድረስ አይ እንደዚህ በዚህ አጋጣሚ ያው እንደው እድሉን የምንጠቀምበትና ምናልባት ደግሞ እንዲተባበሩ እንዲያግዙ ያው ያንተ ሀቅ ያንተ ገንዘብ ያንተ ንብረት የሆነ ነገር ይገኛልና በዚህ አጋጣሚ በዚህ በኦሮሚያ አካባቢ በአዲስ አበባ በሌሎች ቦታዎችም ያሉ ካሉ ምናልባት ተመልካቾቻችን እንግዲህ ይሄን ዝግጅት የምትከታተሉ ትብብር ብታረጉ የራሱ ሀቅ የራሱ ገንዘብ ተመልሶ የሚገኝበት መንገድ ቢፈጠር ደስ ይለኛልና እንደው መልእክት ብታስተላልፍ ደስ ይለኛል እያዩ እኔ አሁን እውነት ለመናገር እንደው ኢትዮጵያ ውስጥ በአሁን ሰዓት 60 አመት 67 80 ሚል ህግጋቱ የሚያወራው እንደው የሰው ሰው እድሜ ማንንም ያልኖረውን ኢትዮጵያ ውስጥ ወንድሜ ከተማ እንዲኖርልኝ ፈጣሪን መለመነው ይሄን ነው አላህንም ሆነ ፈጣሪም ያው አንድ ነው እመኙ ይሄን እኔ አሁን ምንም ይጎደለብኝ የለም እድሜ ለሱ ጡረታ ደሞዝ ራሱ አገር ፍቅር ሰርቻለሁ ክቡር ዘበኛ ሰርቻለሁ ማከላ እዝ ማለት ነው ያ ያላደረገውን ነው ያጓጓቸውን የቀሙኝን ያክል ያን የጡረታ ደሞዜን እየከፈለኝ ነው እሱን እንደው ልጆቹንም ሰላም ያርግለት እንደው ቁጭ ብድግ በየምለምነው ለሱ ነው እሱን ሰላም ያርግልኝ አንተም ሰላም ሁኑልኝ ይሄ ጣቢያውም ሰላም ይሁን እያዩ ግን አሁን እኮ ያልነገርከን ነገር አለ አሁን ያለበት ሁኔታ የቤተሰብ ልጅም ደግሞ ብታስተዋውቀን አይደል እኔ አሁን ልጄም ወገኔም አዝማዴም የኔ ፈጣሪም ከተማ ነው ከተማው ይኖርልኝ ከተማ እንደው ተመሬት ድባቅ ተገባሁበት አንስቶኝ ልብስ ለብሼም እንዲሄድ ያደረገኝ በሱ ነው እና እንግዲህ እናንተም እኔን ሰው ብለው አለች ሴትዮዋ እኔን ሰው ብላችሁ እንግዲህ ለፍታችሁ አጊታችሁ ለህዝብ እንዳቀረባችሁኝ እንጀራው ይቅረብላችሁ ማለት ነው አሜን ደግ ኑሮ የሌለበት አዛ የሌለበት ጉርጉሩ ደግታ የሚያሞናድል የሚያቀናጣ በቁም ተጥሎ በቅምጥ የሚበላው የራቀ ማቅረቢያውን የተሰቀለ ማውረጃው ዘዋለ ሀርቆ እና መሰግናለሁ ተወርካታችን እንግዲህ ያዩ ማን ያዘዋል ወደ ኢትዮጵያ ቴሌቪዥን ሲመጣ እንግዲህ የመጀመሪያው ጊዜው ነው ከልብ አክብሮን ስለመጣ ከልብ እናመሰግናለን ምናልባት ደግሞ እንግዲህ ያው እዚህ ዝግጅት ላይ በሰፊው ባናወራቸውም ከዚህ ከቦታ ከመሬት ከተለያዩ ነገሮች ጋር በተገናኘ ብዙ ጥያቄዎች አሉት እነዚህን ጥያቄዎች ለመፍታት በሚያደርገው እንቅስቃሴ ምናልባት እንግዲህ ወደ ቢሮአችሁ ከመጣም እንድትተባበሩት በዚህ አጋጣሚ እኛም ለማሳወቅ እንወዳለን እንዲሁም ደግሞ ሌሎች እንግዲህ ቀደም ያሉት ድምጻኖቻችን እንደምታውቋቸው ስራዎቻቸውን በጣም እንወዳለን ነገር ግን ዞር ብለን ደግሞ የማየት ባህሉ ልምዳችን አናሳ ስለሆነ ያዩ ማን ያዘዋልን በዚህ አጋጣሚ እንግዲህ እንድትጠይቁት እሱም ደግሞ ይመረቃቸዋል የዛሬው የአሪሁ ዝግጅታችን ይህን ምስል ነበር ስለተከታተላችሁ ከልብ እናመሰግናለን መልካም ቀን ይሁንላችሁ
If you ain't sure